ረጁ ወይ ምን ሆነሽ ነው የምታለቅሽው? ምንም ስልክ እያወራሁ ነበር። አይደለም ምን ሆነሽ ነው አይንሽ እንደዚህ የቀላው? ምን ሆነሽ ነው? ላይ ተናገሪ። ምን ሆነሽ ነው? ስልክ እያወራሁ ነበረ። አይ እመቤቴን አይደለም ነግሪ፣ እመቤቴን ነግሪ። እንደው ረጁ ማርያምን ከልጆቹ የተነ አንቺን ነው የምቀጠቅጥሽ፣ አንቺን ነው የምቀጠቅጥሽ፣ አንቺን ነው የምቀጠቅጥሽ። በጣም ነው እንዴ የምታለቅሽው? ወላሂ ስልክ እያወራሁ ነበር። ሳሪ ስልክ ነበር ያዝኩትኝ። ማን አውርቶሽ? ማን አውርቶሽ? ሀዩ ጋር እያወራሁ ነበር። ሀዩ ጋር ደውዬ። ማናት? ሀያት? ሀያት የእናንተ ሰፈሯ እና ታዲያ ለምንድን ነው የምታለቅሽው? ምንድን ነው የሚያስለቅስሽ? ከእሷ ጋር ስልክ እያወራሁ ነበር። አላለቀስኩም። እንዴት ናችሁ? ሂጂ ወደ ስራሽ። ካላስ እኛ ሲጀመር ስንጫወት ነበር። ሂጂ ወደ ስራሽ። ወይ ረጁነት ሴትየው የላ በትልቁ አርጊ። ሳሪ እኔ ስልክ ልሽጥ። በትልቁ አርጊ ረጁ። ዛሬ አንቺ ቤነ ስልክ የምሸጠው የወለው ካለ ግባና ንገረኝ እባክህ ረጁ። አንዳንድ ሰዎች በጣም ደጋሽ ነን ብለው አሸሼ ገዳሜ ሲሉ አየሽ አይደል ማሬ? ቀወጡት እንጂ እኔ ሁሌ እንደ ደጋሽ እንደሆንኩ ነው ውዴ። ዳሪ ነኝ፣ አዋላጅ ነኝ፣ ምንድን ነኝ? የአንዳንድ ሰዎች እርማቸውን ሹሩባ ቢሰሩ አይተሻል። እኔ እና አንቺ ቁጭ ብለን ነው የምናመው ውዴ፣ እንዳታስቢ። ተራ ያወጣም እንዲ ማሪ። አንቺ ግን እንደዛ የጦሳ ተራራን አክለሽ ተከምረሽ ተቀምጠሽ የነበረው ረጁ በሰላም ነው? የአህመድ ሰርግ ላይ ስሚ የሆነ ሰው እኮ እንዴ ማሬላ ሀቢብ እኮ እኔ ሀቢብ ሲጠዘጥዝሽ አይቼዋለሁ። ሀቢብን አንቺና ሀቢብ ተገናኝታችሁ ሀቢብ ያንኛው ማለት ነው። እኔ እና እሱ ስንንሸዋክክ ነው የቆየ ነው። እርሜን ብነሳ ከዛ ሌላ ታሪክ አመጡ። አዲ ማንም ሰው ምንም ቢያመጣ ካላት ከዚህ ነገር ውጭ እች ደግሞ እንደው ትመልሻሽ። እኔ ትምህርት ቤት ስንት እንደዛ ሆኜ ስንት ወንድን ትሰጦ እሺ ወደዛ ማንም ይቀበለው የለም። ይሄንን የቲክታክ ሰው ደግሞ ክብር ለሆነው ልጅ ንገረኝ። አካውንት እንኳን አንድ ጊዜ አካውንቱን ንገረኝ። የተሳሳተ ነው። እኔ ምን በወርቅ እኔ ጓደኛ ሽታማለሁ እንደ ሀገር ወርቅ አይደል እንደ የማደርገው። ስሚ ተደራጁ ቤት ማለት ነው። ሁላችሁም ዩናይትድ እኔ አንቺ መሲ አሁን የግሩፑ ጋንድያዎች የተባለ ነው። ኪሎአችንን ህዝብ ፊት እንለካና ኦኬ፣ ከዛ በየሳምንቱ ስንት ቀንሰን እንደመጣን ቼክ እንደረግ። ምን ይመስልሻል? ማርያምን አሪፍ ነው። ጻፉ። ባሸነፈ ጊፍት ይሰጠው። በደንብ በአንድ ወር ውስጥ በደንብ ለቀነሰ ጊፍት ይሰጣል። ተመዝነን ነው ግን ህዝብ እያየ ነው። ሲጀመር የምንመዘነው ህዝብ እያየ ነው። ሚዛን ሀቡ ያያየች ሚዛናችንን ትጣፍ በመረጃና በማስረጃ ከዛሬ ቀን ጀምሮ ተብሎ እንትን ይባልልን። እናንተም የከሳችሁበትን ግን ሼር ታረጉልኛላችሁ። እኔም ህብረተሰቡ አይፈቅም፣ ምንም ነገር መጠቀም አይፈቀድም። ዳይትና ስፖርት ብቻ፣ ምንም አይነት መድኃኒት መጠቀም አይፈቀድም። ኖ መድኃኒት እኮ አይደለም ያልኩሽ ማሚ። በምግብ ደግሞ እኔ ካልበላው አያስችለኝም ማሪ። ሰላጣና ሰድር ዲአይቢ ሁሉም ያሚያበልቶ ኑሮ አለ ማሚ። እሺ በቃ ስለዚህ አቡ ቤት ገብተን እንመዝገብ። በቃ ማን ያላችሁ ግን ማን ያላችሁ? እኔ አንቺ መሲ እኔ የለሁበትም። እኔ ጎበዞች ናቸው። በተለይ እኔ የማውቃቸው ሴቶች በጣም ስትሮንግ ጎበዞች፣ ጠንካራ፣ ለማንም አልበገር ባይ ናቸው። ለዛ ይሄ የተፈጥሮ ህግ ነው። ማንኛውም ሰው በምንም አይነት መልኩ መንገድ ላይ ሊመጣበት ይችላል። ዋቴቨር መታደል ነው። በደንብ አዳምጡ። ስለዚህ ረጁን አሁን እንደዚህ አርጋችሁ አንዲ ቆሻሻ ላይ ቆይ፣ አንቺን ደግሞ በየቦታው ነው ማስቦልክሽ፣ በየቦታው ማለት ነው። ቀርጸሽ የለቀቅሻትን በየቦታው ነው ማስቦልክሽ። እንደው ቢሆንም ስለዚህ እንደው ቢሆንም አይተፈጥሮ ግን በቃ አዎ ይኸው እዚህ ጋር እልክልሽ ላይክ እንደዚህ ይሆናል። በቃ ያጋጥማል። እኔ በጣም ደግሞ የገረመኝ እዛ ኮሜንት ላይ ማርያምን ነው የምልሽ። ከረጁ ቤት ብሎክ የተደረጉ 2 ልጆች አሉ። እዛ ኮሜንት ላይ አግኝቻቸው ልጅቷን ነው የተናገሯል።
አንቺ ሴት አይደለሽ እንዴ? ቢሆን እንኳን ነውር ነው እንዴ? ሁላችንም ላይ የሚፈጠር ነገር እኮ ነው ምናምን ብለው ኮመንቷ ላይ ራሱ ሰድበዋታል። ይሄ ብልግና ነው፣ አይደረግም እንደዚህ። ቢሆን እንኳን የተቀበላት ሰው የለም፣ ማንም የማይቀበላት መታ። ወንዶቹ ምን ብለው ነው የኮመቱ? ለምንድን ነው ሴት ልጅ የወር አበባ ልብሷ ነካ ቢነካ ምንድን ነው ችግሩ? እቹ ትንሽ የሸዋ ደራ የምትባል ናት የፖስተችው። አመጣልሻለሁ፣ አድራሻውን ፈልጌ ራሱ አመጣልሽ፣ ልኬልሻለሁ። በእንትን ታሜ በጎግል ይግባና በምን አይነት እንትን እንደምትጠቀም ይንገረን። በምን አይነት የሸዋ ደራ የምትባል በምን ኢንተርኔት እንደምትጠቀም ይጽፉልን የነበሩት ማርያምን። ህታ ወንዶችም ሆነ ሴቶችም ይሄ ነገር ለምሳሌ ምን አንዳንዴ ምንም ቀኑን ረስተ ነው ወይም ሞዴሳን ይዞተን ምናምን የሚያጋጥም ነው ወይ? እዚህ ኮመንት ላይ ጻፉ። ነውር ነው ኮመንት ላይ ታፍሩበታላችሁ። እኛ ሴቶች ወር አበባ ልብሳችን ነካው የተፈጥሮ ጉዳይ እኮ ነው፣ እናፍርበታለን። እስኪ ሴቶች ጻፉ። መጽሐፍ ባለማተባ እኛ መልስ የምንሰጠው ምን መሰላችሁ? እኛ ሰው እንዲነቃ እንፈልጋለን፣ እንዲያውቅ እንፈልጋለን። ሴቶች እንዳይሸማቀቁ ማወቅ አለባቸው። ማወቅ ለምሳሌ አሁን አንዴ ማዳም ቅመም ወታ እንደዚህ ብት ወይኔ እንዳይባል እንፈልጋለን። በቃ መንቃት አለባችሁ፣ እናንተ መጎበዝ አለባችሁ። ሴት ላይ የሚደረገው ጫና መቆም አለበት። በቃ ይህ ነውር ያልሆነ ነገር ነውር ነው። ፐርሰናል ህይወት የሰው እያወጡ እንትን እያሉ ይህንን ነገር በቃ እንደ ሴትነት ጀግና መሆኑን ማሳወቅ እንፈልጋለን። ሴቶችን ነው በየቦታው አታች የሚደረገው ሴቶች ብቻ። ስለዚህ በቃ እንድታውቁ እፈልጋለሁ። ለዚህ ነው በቃ እንጂ እኮ ለእንትን አይደለም። ይሄ ክብር ነው። ማንም ሰው የሚያመጣው ነገር የለም። በቃ ዲቦራ ንውጭ ዲቦራ ንውጭ በስ አዲ ያጋጠመን እኛ ማዳሞቻችን ጋር ስንወጣ ራሱ ልጆች ጋር ልናጫውት ስንሄድ እኮ የምር ሳናውቀው እኮ ብዙ ነገር ሆነን የምንመጣበት ወንድሞቻችን መንገድ ሳሪ እኔ ልንገርሽ፣ ትምህርት ቤት የሆነ ጊዜ ትምህርት ብዬ እየሄድኩ ዩኒፎርም ነካብኝ። አጠገቤ የሆነ ልጅ ዳዊት የሚባል ልጅ አለ። ትናንትና ከኛ ጋር ሲቀርጽ የነበረው እሱ ወንድም ሸሚዙን አውልቆ ሰጠኝ። አሰርኩኝ። ነውር አይደለም ግን ለምንድን ነው እንደዚህ የሚደረገው? ተፈጥሮ እኮ ነው እንዴ ወይ ሳሪ በጣም አምሮብሻል። ማርያው ትናንትማ በስማም ስንዘል ነበረ። በጣም ደስ ይል ነበረ። ልጅቷን ነይ ብያታለሁኝ። ሳሪ ሰው በተንኮል ብያታለሁ። እሷም ሴት ናት፣ ተሳስታለች። ስለዚህ ነይ ብያታለሁ። ታንሳ ጋይስ ምን ችግር አለው? ምንም አለ ደግሞ በነገራችን ላይ ፍሩት ይሄ ምንድን ነበረ? ወተር መሎን ምናምን ሲበላ ነበር ጋይስ። ፈረውላ ከወንበሯ ላይ የተነሳው ፈረውላ ነው። እዛ ላይ ፈረውላ ነበረ። ኦኬ ፈረውላ ገባኝ። ስትሮበሪ አይዋ ስትሮበሪ በጣም ቀይ ነው። ውዴ እኮ ያለ ቅን ሁኑ ወላሂ ቅን ሁኑ። ነገሮች ሁሉ ሲቀናላችሁ ይታያል፣ ታዩታላችሁ። በእጃችሁ አንድ በጣም የቀፈፋችሁኝ ከዚህኛው ደግሞ ስትወጡ ረጁ ሴቶችን ነው ሻ የምናገረው። ረጁ እኛ ሴቶች ነን። ምስርን ቪዲዮ አብዛኞቹ እንትን ብሎታል። ረጁ ሴት ልጅ ናት። የሆነ አጋጥሟችሁ ሊሆን ይችላል። የሆነ የኛ የሴቶች የሆነ ነገር በወር የሚመጣብን ነገር ልብሷ ነካው ብላችሁ ስክሪንሻት አድርጋችሁ የፖሰታችሁት ሴቶች ናችሁ እናንተ ቆሻሾች ማለት ነው። ሴት ሆናችሁ ማለት ነው። ሴት እንግዲህ አንቺም ጋር ያለው ህይወት ነው፣ ሁሉም ጋር ያለው ህይወት። ያንን ስክሪንሻት አድርጋችሁ ፖሰታችሁት ምን ያህል ቆሻሻ እንደሆናችሁ ውስጣችሁ ግን ስገባ መሲ እኔ ነኝ እኮ ልብስ ያመጣሁላት። ልጅቷ እኮ ምንም ነክቷት አይደለም። የተቀመጠችበት ወንበር ፈረውላ ነው የሚባለው። አሲሩ በአማርኛ ምንድን ነው የሚባለው? እሱ ፈሶበታል። እሱን ቀይራ ተጠርጎላት ነው የተቀመጠችው። ታሪክ አታብዙ። እንደዛም ተብሎ ተፖስቷል እንዴ? እኔና ሳሪ ጠዋት እርር ያለው ይቀባበሉታል። ደግሞ እኮ ሴት ወንዶች እንዲህ ቢያሆነም ደጋረገ አዲስ ነገር አላመጣችም። ግን ሲጀመር ፈረውላ መሲ ከፍሩቶቹ ጋር የመጣ ፈረውላ እዛው ጋር የወደቀ ላይ ቁጭ ብላ ነው። ወንበሩ ላይ የፈሰሰ የነካው ላይ ቁጭ ብላ ነው። ከሰው መጨረሻ ነው የመጣችው።
ከሆነም ደጋ ማሚ እንትኑ ቪዲዮውን ሻሪ ሼር አድርጋልሽ ሊሆን ይችላል። እዛ ኮመንት ላይ ገብተሽ ወንዶች የሰጡትን ኮመንት ምን አይነት ማፈሪያ ነች ሴት አይደለሽ እንዴ ቢሆኑ እንኳን አንቺ ፎቶዋን አንቺ እንደዚህ እያሉ ነው እንትን ያሏል ቆሻሾች። በቃ ግን አንዳንዶቻችሁን ነው እሺ የሆነ ብቻ ሪከርድ አድርጋችሁ የምትፖስቱ አላችሁ። የሚገራርም ሪከርደሮች አላችሁ። የሰው ስብዕና ሳትነኩ ፖስት የምታደርጉ እኛም ሪፖስት የምናደርግላችሁ ኮፒ ሊንክ የምናደርግላችሁ እንትኗ አካውንቷ ላይ ስገባ የመዝሙር ማዕት ነው። አንቺ የቤተ ክርስቲያን ልጅ ነሽ እንዳ ፖሳሰትሽ ግን ደግሞ የፖሰትሽውን ደግሞ አይተናል። ዝቃጭ ግን አየነ ስማሙ ለፈስከሽ እና ማንም የሚሸማቀቅ የለም። ማንም እንትን የሚል ነገር የለም። አብዛኞቻችሁ ወዳችሁታል። አይናቸው ሁሌ ደም የሚለብሱ ግን አቃቂር ሊያወጡ ሞክረዋል። አልቅሱ ቁጭ ብላችሁ ማልቀስ ይቻላል። ሂጃብ አልብሱት መጀመሪያ። እኔ ላለበስኩት ሂጃብ የሚጠይቀኝ አላህ ነው። እናንተ ምላሳችሁን አሳድቡት መጀመሪያ። ጧን ጥላ የምትሄድ ሴት ምንም ሳትለብስ እርቃኗን የምትሄድ አላህን ከእናንተ በላይ የምትፈራለች። በእናንተ ደግሞ ሂጃብ ለብሳችሁ ነጠላ ለብሳችሁ ታሪክ የምታወሩ ቆሻሻዎች ናቸው። የሰው ምሳሌ የምትባለ እኔ ማናት እንትናን በጣም ቪዲዮ ሰርታ የፖስተችዋለን። ማን ነበረች እቺ እንደዚህ ምናምን ብላ በቁርአን አሲያ በጣም ምርጥ ልጅ ናት። ሰዎች እንዲሸሹ ምናምን አይደለም እንዲቀርቡ። ዙዙም አሪፍ ልጅ ናት እና እንደዛ ነው። ደስ ያለኝ ወላሂ በጣም ነው ደስ ያለኝ። ድካሜ ራሱ የተሰማኝ ዛሬ ነው። እንዴት ደስ እንዳለኝ ወላሂ። ማወቅ ትውውቃችን የአመት ነው። እሱን ልጅ የምናውቀው አመት ነው አይደል? አመት ቢሆነን ነው። ግን ሁሉም አባት፣ ሁሉም እህት፣ ወንድም፣ አክስት፣ አጎት ሲሆነው ሰው ሻንጣ እያዘጋጁ ነው ሲል እኛ ስናዘጋጅ እኔና ለኤምኬ እንግዲህ አባት ተብሎ ነው የተላከለት። አጅር ወሰደና ድርገም እንጂ ድብቅ ነበረች። ከዛ ድሮ ከኛ የደበቃችሁት ነገር በረከት የለውም ብለው በኮመንት ሲቀባበሉት ነበር እኮ። ታርጌ በአካል ቆንጆ ነሽ ማሬ፣ አረጋሽ ጡት ልቅም ያልኩ ቆንጆ ውዲ ልቅም ያል ምንም ነው የማይወጣልኝ ውዲ። ነይ 5 ቁጥር ጻፊ ሸዋ ደራ የምትባየው ልጅ ነይ 5 ቁጥር ጻፊ። ምንም የማይወጣልኝ የማምር ቆንጅዬ ውዲ ከጸባይ እየጠበቅንሽ ነው። በጣም ነው የምታምሪው። እንደሚታይ አይተሽኛል። ሰው ማርያምን በጣም ሁሉም ሞኒ በፊልተር ለቀቅሽኝ ያለ ፊልተር ለቀቅሽኝ። ኢቭን እንኳን ባላምር እጅ ባይኖረኝ እግር ባይኖረኝ አይን ባይኖረኝ ምንም ባይኖረኝ እግዚአብሔር በሰጠኝ ነገር በምንም ተአምር የምከፋ የምሸማቀቅ ሴት አይደለሁም። ምክንያቱም እግዚአብሔር ሲፈጥረኝ በአምሳሉ ልቅም አድርጎ የፈጠረኝ ባይኖረኝ እንኳን አያሳስበኝም። በሱ ስራ እኔ ትክክል ነኝ። አበቃ ትክክል ምንም የጎደለኝ ነገር የለም። ምንም እሱ በአምሳሉ ሲፈጥረኝ አስተካክሎ ቆንጆ አድርጎ ፈጥሮኛል። ስለዚህ ምንም አይጎ ሁሉም በዚህ የሚሆነው በራሱ በእግዚአብሔር የማይመካ በፈጣሪው የማይመካ አይል ላይኖረኝ ይችላል። ያልኩ ሊሆን ይችላል። በምንም ተአምር አልሸማቀቅም። እሱ ትክክል ነው፣ በስራው አይሳሳትም። ግን ደግሞ ቆንጆ ነው። ታውት ፊት ቆሜ እመኝኝ መሲ ብርጅስቶን ዓለም ላይ እንዳንቺ ቆንጆ የለም ብዬ ራሴን ያሳመንኩ። ብቻ አንቺ እንኳን ተይው፣ አንቺን ተይው ውዴ። አሁን ልጅቷ ትምጣና እሷ ጋር አውርተን እንጨርስና እኔም ልስራ እንጂ። የምሬን ነው የምልሽ ማሜ። የምን ከመቀሌ መጣች፣ ለምን ከወሎ የመጣች፣ የምን ከጎንደር የመጣች፣ የምን ከጅማ የመጣች ነው? አይ ትናንትና እኮ ልክ እኮ ደጋሽ ነው የምትመስሉ። ደጋሽ ቀልብ የለውም ገና ሶልና ሙዴ ምን ቢሉኝ ጥሩ ነው በቃ ቶሎ በሉ ምናምን ስል መሲ ያለኝ ሶል ማለት ነው። ምን ነው በጣም እኔ ነኝ የሰርጉ ደጋሽ አልሽ። አሽቃባጭ አላለኝ። ምን ዳርጌው እኮ ነው። እግዚአብሔር የፈጠረው ፍጥረት ሁሉ ቆንጆ ነው።
በቃ ቆንጆ ነው። ምንም አይወጣለት ምንም። እሱ በአምሳሉ የፈጠረን ፍጥረቶች ነን እኛ። ምንም ልናረግም አንችልም። ቆንጆ አይደለውም የሚል ሰው የለም። በራሱ ተፈጥሮ የሚያፍር የለም። ዛሬ እኮ ብዙ አካል ጉዳተኞች በጣም ጠርቻት አልመጣችም። ሁላችንም የእሷን አካውንት የሁላችንም እሷ እንትን የምትለውን ብሎክ ማድረግ ነው። እኔም ቦልካታለሁ። እኛ ቦልካል፣ ችግር የለም። ሴቶቹ ፍርድ ይሰጣሉ። ጋይስ ችግር የለም። ስሚ ጋይስ፣ መሲ ልንገራችሁ፣ ገና ፀጉሯን ስትሰራ ጀምሮ ማለት ነው። ገና ማርያምን ነው የምላችሁ፣ ገና ፀጉሯን ስትሰራ ጀምሮ በቃ ልክ ደጋሽ ታውቃለህ? እንዴት ልበላችሁ? አረ በቃ እኔ ልሄድ ነው፣ ኬኩ ሊመጣ ነው። እንደ ያንን ኬክ ሳልበላ ኬኩን ሌላ ሰው ያምጣው። ኖ አይችልም፣ እንትን ይላል፣ ይጨመላለቃል ምና። ወይኔ ኧረ መሲ ተረጋጊ። ሳሪ እኮ ናት እርር ሳረጋህ ምን አለች? ስሚ መሲ አለች ስላ ምን ነው ግን የሰርጉ ደጋሽ ነኝ አረጋሽ ትሙት እኔ ነኝ አለች። ሳሪ ምን ሆነሽ ነው እንደዚህ የምትይኝ? ኬኩ ጎላ መጣለት መሲ አረጋሽ ትሙት ቶሎ ብለሽ ነኝ። ኸላስ ኬኩ በታክሲ ምጣለችኝ። በታክሲ ባለ ታክሲ የት ሄዶ ነው የሚያመጣው? ሳሪ እኔ እና እሷ ፀጉር ቤት ጭቅጭቅ ጀመርን። በዛ ላይ አንድ የማዳም ቅመም በጣም መሲን የምትወዳት የዛሬ 6 ወር 7 ወር ይህንን የጎጃም ቀሚስ ገዝታላት ነበር። ጌታ ለመሲ የጎጃም ቀሚስ አሰሪላት ስትለኝ እንግዲህ አስቡ፣ በልኳ ያሰራው ሰው والله እኔ ራሴ ገና ደነገጥኩኝ። እኔ እኮ እንደነገጥኩኝ እነሱ እንዴት ይላሉ? አንተ ሁሉ ጊዜ አጠገብህ አይደለው እንዴ? انا ما بشوف حبيبتي، انا ما بشوف عيب يعني. انا تي اسوي، لكن امس كيف انا اسوي شيء؟ انا اسوي شيء يطلع لي من هناك، اسوي شيء ما شاء الله عليكم. ራችን ላይ እዚህ ቲክታክ ላይ ያላችሁ ማህበረሰቦች ታሜ ላይ ዘመቻ እንከፍትበታለን። ትላንትና ይሄን ሁሉ ሰው ያለ ፊልተር አጋልጦ እንደ አገራችን አልስተማም በንጋሊ ነው ታሜ ላይ በትልቁ አድርጊኝ። እሺ ሚውት አድርጋት እንጂ አስወጪልኝ ከዚህ ጋለን ሰርጉ መልሱ ይለፍ ብለን ነው። ትንሽ የተራረፈ ምግብ አለ ታሜ ጋር፣ እሱን ከሄደን ከበላላም በኋላ ዘመቻ እናደርግበታለን። ሳያስወጣኝ ቶሎ ላውራ ጨመቅ አድርጌ ማለት ነው። ትላንትና ያለ ፊልተር ሁሉ ህዝብ ለዓለም ያሳየው ታምራት ይባላል። ረጀብ ጂቢ ሞዴሬተር ታሜ ይባላል። ታሜ ነው ትላንትና ታሜ ይባላል። ያለ ፊልተር ትላንትና ፎቶ ያሳየው። ሚውት አድርጋት ሐቢብ አማን ዝገላት። እኔ ዘግቼልሃለሁ። ጎበዝ ማብራሪያ ካለ ስጥበት። ይኸው يا برجستون ارحمي امي ما برهامك مو برهامك انت عملت بدون فلتر. هذا بنات يا مدام قماموች اليوم بيعملوا طيب وانه ملكش ነው حبيبتي ወደ ራሳቸው አራጁ ጎን ለጎን አርግኝ። እነሱ ሲያወሩ ያለኝ ምርቶች አንዳንድ እየነሳው ላስተዋውቅሽ። حبيبتي ወደ ራሳቸው መልክ ዋናው መልካቸው ልመልሳቸው ብዬ ነው። ትግስት መች ፍቃድ ጠይቀህ ነው ያስመለስከን እና ማለት ያሳፍራል እንዴ? ዋናው ስሜ ጁስ እንትን ብላ በሎሚ ተደርጎ ለአቅለሸለሻትና ከውስጧ ለወጣው ነገር እንዲተካ ጁስና ሎሚ በአቮካዶ ምናምን መጣላት። ከዛ እሱን እየጠጣች እኔ ጋር እያወራን ፎቁጡ ኬክ ሊቆረስ ነው ሲባል ቋያልን እኔና ሂዊ እና ሳሪ ወደ ፎቅ ወጣንና ያቺ የተኳት ቦታ ላይ ጥጌና ሄጄ ተቀመጥኩላችኋለሁ። ተቀምጬ የሆነ ሰዓት ላይ ምነው አሲያ፣ ምነው ውዴ፣ ምነው ማሪ አሲያ አልሽ ውዴ፣ የቤትሽን ጣጣ እዛው የቤትሽን ጣጣ ሀቢብቲ፣ የረጁ ቤት ነው። የቤትሽን ጣጣ እዛው እየጮኩ ነው ማውራው። ምን አገባችሁ? ሀሜት አይደል እንዴ? ሀሜት ታዲያ ቀስ ብሎ ይወራል እንዴ? ያሟችኋል እንዴ? ለሀሜት ቀስ ብሎ ይወራል እንዴ? አዎ ውዶቼ፣ እቺ አሲያን ብሎክ ቴንኪዩ። ቀስ ብዬ ነው ላውራው። ልቀንስ፣ ድምፄ ልቀንስ ይሆናል። እስቲ ቀንሼ ሳውራ ይሆናል።
ልቀን ከዛ ሄድንና ወጣንና እዛው የተውኳት ቦታ ላይ ሄጄ ቁጭ አልኩኝ። ከዛ ተጨፈረና ከዛ ለሚስቱ ሊዘፍንላት ነው ምናምን ተባለ። ከዛ ቁጭ አሉና እኔ ሁሉ ሰዓት ቁጭ ብያለሁ። ከዛ ቁጭ አሉና ከዛ አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው እትያንገትሽን ደፋ አለላት። እሱ ነው ያለው። ከዛ አለላትና እሷ ደግሞ መልሳ ዘፈነችለት። የማን እንደሆነ አላስታውሰውም። ዘፈነችለትና ከዛ የሆነ ሰዓት ላይ ወደ ዋናው ልንገባ ነው ውዶቼ። እዛኔና ህዊ እዛው ጋር እያለን እዛው ቆመን ምናምን እኔ ጎበዝ ምነው እኔ ጎበዝ እንዲህ ምናምን አልን። እኔና ህዊ ለልስል ለካ ከኋላ እያለ ነው። አበባ መስዬ በነጭ ልብስ እንደ አክተር ከሰማይ እንደወረደ አክተር በነጭ ልብስ ወገግ ያልኳት ልጅ ደቀሰነል ሌላ ታሪክ ነው። ከዛስ እንግዲህ ያልኳችሁ ወንድማችን የስንት ዓመት ፍሬንዴ እንደው አለ ሀያት ወንበሩን እንዲህ እያረገ ይሸፍንልኛል። እንዲህ እያረገ ዘጋሽኝ። እንዴ ምን አባሽ ላርግሽ? እከካም ከዘጋውሽ ውጪ ቤቱን አንቺ እበት ግማታም ውጪ። እሺ በመሀል እንደዚህ ሰርጾ ገቦችን ረገጥ እናስወጣና ወደ ጉዳዩ እንገባለን። አዎ ረገጥ አድርገን እናስወጣለን። ከዛ ወደ ጉዳዩ እንገባለን። ከዛ ውዶቼ ከቤት ተደወለና ረጁ ተጅለስ ليش اجلس شوفه تعالي اجلسي لذي عند اكتر ቁጭ ይኸውና እንደውም እሱ ራሱ ጅልስ ይስባል። ጅልስት ለመጀመሪያ ጊዜ ከሰው ጋር ብቀላቀል እንደ እንከን ይሄንን አወራችሁ ሪሊ ቢስሚላህ የቆሻሻ ጥርቅም በጣም የቆሻሻ ጥርቅም ናችሁ። ይሄንማ ሳውን ወደ ስራ እንዴ